ጸሎት ስንጸልይ እንዲሰማ የሚያደርግ የዳዊት ክፍል ነው የምነግራችሁ ማለት ነው። በቲክቶክ የነገርኳችሁ እንዳይረሳ። መዝሙር 3 ላይ ልጀምርላችሁና መዝሙር 3ን የምንጸልየው ከጭንቀት ለመገላገል ሲጨንቀን አሳዳጆች ወይም ደግሞ በሃይማኖታችን የሚሆን በምንም መንገድ የሚያሳድዱን ሰዎች ካሉ ከነሱ እንድናመልጥ ለማድረግ ወይም ልቦናችን እንዲጸና እንዲያንፈራ ለማድረግ እንጸልየዋለን። ከዝሙት ለማምለጥ ይጸለያል መዝሙር 3። የብቸኝነት ስሜት ሲሰማን ይጸለያል መዝሙር 3። ስለዚህ እንዲህ አድርገን እንጸልያለን። እንዲሁም ደግሞ ማታ ስንተኛ ከመተኛታችን በፊት ይህን ጸሎት ጸልየን እንተኛለን ማለት ነው። እግዚአብሔር የያዕቆብ ሌሊት አድርጎ ሌሊቱን የሰላም ህልም እንዲያሳየን በሰላም እንድናድር ቅዠቱን፣ በድንጋጤ መባነኑን፣ ፍርሃቱን አርቆልን በሰላም እንድናድር ሌሊቱ የተባረከ ሌሊት እንዲሆንልን ለማድረግ ይህን መዝሙር እንዘምራለን። መዝሙር 3ን ማለት ነው። መዝሙር 4 ልጀምርላችሁና በደንብ ላብራራላችሁ እንግዲህ ምክንያቱም ጸሎት እንዲሰማ የሚያደርግ መዝሙር እያላችሁ ስለነበር ማለት ነው። መዝሙር 4 ላይ ስንመጣ መዝሙር 4 ምን ይላል? እግዚአብሔርን በጠራሁት ጊዜ ጽድቄን ሰማኝ። እውነትን ይዤ ጠራሁት እውነቴንም ሰማኝ ይላል። ጽድቅ ማለት እውነት ማለት ነው። ጻድቅ ማለት እውነተኛ ማለት ነው። ስለዚህ ጽድቄን ሰማኝ ይላል። ከጭንቀቴም አሰፋልኝ፣ ይቅር አለኝ፣ ጸሎቴንም ሰማኝ። እናንተ የሰው ልጆች ሆይ እስከ መቼ ድረስ ልባችሁን ታከብዳላችሁ? ከንቱ ነገርንስ ለምን ትወዳላችሁ? ብሎ በዚህ ነው የሚጀምረው የዚህ የመዝሙረ ዳዊት ክፍል መዝሙር 4 ማለት ነው። እና መዝሙር 4 ላይ ጸሎት ስናደርግ ልናስተውሉ የሚገባ ነገር አለ። መዝሙረ ዳዊት መዝሙር 4 የተጸለየበት ወይም መዝሙረ ዳዊት የጸለየበት ስለ ማኒ ነው። ማኒ የሚባል ሰው ነበረ። ማኒ አህያው ጠፍታበት፣ ማኒ ዝጉህ ባህታዊ የመነነ ማለት ነው ማኒ ማለት እና እሱ ጸሎተኛ ነበረ፣ ትጉህ ነበረ፣ ለጸሎት የነቃ የተጋ ነበረ። እና አንድ ቀን ግን የተለየ ነገር ገጠመው። አህያው ጠፋበት እና አህያው ሲጠፋበት አህያውን ፍለጋ ወጣና ምን አለ? ይሄ አህያዬ ከተገኘ እግዚአብሔር አለ ማለት ነው። ይሄ አህያዬ ካልተገኘ ግን እውነትም እግዚአብሔር የለም ነው ያለው። ማለት አህያዬ ከተገኘ ሰራኤ መጋቢ አላት ዓለም። አህያዬ ካልተገኘ ግን ዓለም ሰራኤ መጋቢ የላትም ወይም ፈጣሪና መጋቢ የላትም እላለሁ ብሎ አህያው መፈለግ ጀመረ። እግዚአብሔርን ደግሞ በደራ መለመን አይቻልም። በደራ ይህን ካላደረገልኝ፣ ይሄ ሳይሆንልኝ፣ እኔ ቤት ሳይኖረኝ፣ እኔ እንዲህ ሳይኖረኝ፣ እኔ ይሄ ቦታ ሳይደርሰኝ፣ እኔ ይሄ ኮንዶሚኒየም ሳይደርሰኝ፣ ዕጣዬ ሳይደርሰኝ፣ ሎተሪ ቆርጬ ሳይደርሰኝ፣ ወደ ውጭ ሀገር ዲቪ ሞልቼ ሳይደርሰኝ፣ የትምህርት እድል ሞልቼ ሳይደርስልኝ እግዚአብሔርማ እንዲህ አላረገልኝም፣ ስለዚህ ይሄን ካላረገልኝ ምኑን አምላክ ያለዋለሁ ምናምን ብለን የምንል ከሆነ እግዚአብሔር ጋር ጠብ ውስጥ እየገባን ነው። ስለዚህ እግዚአብሔር ምን አደረገው መሰላችሁ? የማኒን አህያ ሊገኝ የነበረ አህያ ጭራሽ አጠፋበት። ፍለጋ ቢዞር ሊያገኘው አልቻለም። በዚህም ይቻላል መጋቢ ሰራ የላትም ብሎ አምኗል ማለት ነው ማኒ ማለት ነው። ስለዚህ በልክ እግዚአብሔር አይመለክም። እግዚአብሔር ከልከኝነት፣ ከድፍረት፣ ከእንዲህ አይነት ንግግሮች ወጥተን ነው እግዚአብሔርን የምናመልከውና የሰው ልጅ ወይ ለምን ልባችሁን ታከብዳላችሁ ሲል፣ ለምን ታከብዱ ልበክሙ ሲል ልባችሁን በጥርጥርና በሌላ ነገር ለምን ትሞሉታላችሁ? እግዚአብሔር በጻድቁ እየተመሰገነ አይደለም ወይ? በእኔ ስራ ካልተገለጠ አላምንም ለምን ትላላችሁ? በነ አብርሃም፣ በነ ኖህ፣ በነ ጻድቁ ኢዮብ እየተገለጠ አይደለም ወይ በአባቶቻችሁ? ስለዚህ እግዚአብሔርን አላምንም አትበሉ ወይም እግዚአብሔር የለም አትበሉ ብሎ የተጸለየ መዝሙር ነው መዝሙር 4። እና ምን ማድረግ አለብን ማለት ነው? መዝሙር 4ን ስንጸልይ ማሰብ አለብን አንድ ነገር ምንድነው? እሱም እግዚአብሔር ሁልጊዜም ልቦናችንን ከጥርጥር እንደሚጠብቅልን በመዝሙር 4 በኩል ማለት ነው እንደሚጠብቅልን። ለዛ ነው ከንቱ ነገር ለምን ትናገራላችሁ ማለት እግዚአብሔር ይሄን ካላደረገልኝ በስጋዊ ሚዛን መዝነን እግዚአብሔርን የምናመልክ ከሆነ ከንቱ ነገርን የምናደርግነን ማለት ነው። እግዚአብሔር ከሰማይ ሰማያት የወረደው የተሰቀለው የሞተው የተቀበረው በሶስተኛው ቀን ከሙታን ተለይቶ የተነሳው እኛ ዲቪ እንዲደርሰን ሎተሪ እንዲደርሰን ቦታ እንድናገኝ ተደራጅተን የሆነ ነገር እንዲደርሰን አይደለም። ለነፍሳችን ለርስት መንግስተ ሰማያት እንድንበቃ ለገነት እንድንበቃ ነው። ከዚህ ውጭ ባለው ምኞት እግዚአብሔርን የሚመኝ ሰው ካለ ምን እየሆነ ነው ያለው ማለት ነው? ከንቱ ነገርን እያደረገ ነው። ልቡን እያከበደ ነው። ለምን ታከብዱ ልበክሙ እያለ የሚለው መዝሙረ ዳዊት መዝሙር 4 ይሄን ነው። እና እግዚአብሔር በጻድቁ እንደተገለጠ እወቁ ይልና እግዚአብሔር ወደ እርሱ በጮኽኩ ጊዜ ይሰማኛል ይላል። ይሰማኛል ተቆጡ ነገር ግን አትበድሉ። ይሄ ራሱን የቻለ እንድምታ አለው። አሁን ለዚህ ስለማይጠቅመን እንዘለዋለን ማለት ነው።
በመኝታችሁ ሳላችሁ በልባችሁ የምታስቡት ይታወቃችሁ ይላል። ትምክህትን፣ ሐኬትን፣ ክፋትን አታስቡ እያለ ይሄዳል እና እንዲህ ብሎ መጨረሻ ላይ አቤቱ አንተ ብቻህን በተስፋ አሳደርከኝ ይላል። በተስፋ አሳደርከኝ ይላል። ከላይ በእርሱ በሰላም እተኛለሁ አንቀላፋለሁም ብሎ ይናገራል። ስለዚህ ከላይ እንደተናገርነው ልባችን በጥርጥር እንዳይሞላ ልባችንን ከጥርጥር ለመጠበቅ መዝሙር 4ን እንደግማለን እንጸልያለን በሚለው ያዙት። እንደግማለን የሚለው ለዛ ደረጃ አልደረስንም። መድገም ማለት አንዷን ጸሎት 3-4 ጊዜ አንዷን ቃል መደጋገም ነው። እግዚአብሔርን በጠራሁት ጊዜ ጽድቄን ሰማኝ፣ እግዚአብሔርን በጠራሁት ጊዜ ጽድቄን ሰማኝ እያሉ 12 ጊዜ 41 ጊዜ 64 ጊዜ ይሄንን መደጋገም ነው። ለዛ ደረጃ አልደረስንም። እኛ ለዛ ደረጃ አልበቃንም። ስለዚህ ለዛ ደረጃ ስላልበቃን አሁን ይሄንን ማድረግ ይሄንን መድገም የሚለው ይቅርብንና መጸለይ በሚለው እንያዘው ማለት ነው። መድገም ከሌላ ጋር እንዳታገናኙት። መድገም ይሄ ምናምንቴ የሚባል ነገር እዚህ ጋር አይሰራም። መድገም አይደለም፣ ያንን ሳይሆን መድገም እያልን ያለ ነው። ቃሉን በመድገም የሚጸለይ ጸሎት ነው። ለዛ ደረጃ አልበቃንም። እኛ መጸለይን ያለ ነው። ስለዚህ ያንን ነውና በተስፋ አሳደርከኝ ይላል። ይሄንን በማሰብ ተስፋ ትንሣኤን እንድንጠብቅ በተስፋ ትንሣኤ እንድንጸና ማለትም ወንሴፎ ትንሣኤ ሙታን ወሕይወተ ዘይመጽእ ለዓለመ ዓለም እንላለን። ጸሎት ሃይማኖት ላይ ስንጸልይ ወይም የሃይማኖት ጸሎት ላይ የሙታንን መነሳት ተስፋ እናደርጋለን፣ የሚመጣውንም ሕይወት ለዘላለሙ ብለን እንጸልያለን አይደል? ስለዚህ ያ ምንድን ነው የሚያስረዳን ማለት ነው? ትንሣኤ ሙታን እንዳለና እግዚአብሔር አምላካችን ወይም ኢየሱስ ክርስቶስ ለኛ ለፍርድ ወደኛ ወደ ምድር እንደሚመጣ ነው። በዚህ እምነት መጽናት ትልቁ ተስፋ ይሄ ነው። ትልቁ ተስፋ ማለት ነው። ስለዚህ በዚህ በተስፋችን እንድንጸና ከላይ ምን አልኳችሁ? እግዚአብሔር ከጥርጥር እንዲጠብቀን ልባችንን ከጥርጥር ለማውጣትና በእግዚአብሔር ለማጽናት መዝሙር 4 ይጸለያል። እንዲሁም ደግሞ በተስፋ ትንሣኤ እንድንጸና ለማድረግ መዝሙር 4 ይጸለያል። ከፈተና በወጣን ጊዜ እግዚአብሔርን ለማመስገንም ይጸለያል። እንተ ሶበ ጸዋይኩ ወለእግዚአብሔር ሰማኒ ጽድቄ ወእምንዳቤ አርሃበ ሊተ ይላል በግዕዙ። ማለት እግዚአብሔርን በጠራሁት ጊዜ ጽድቄን ሰማኝ፣ ከጭንቀቴም አሰፋልኝ። ያ ጭንቀት አሰፋልኝ ማለት መከራ ጠባብ ነው፣ ጭንቀት ጠባብ ነው፣ ፈተና ጠባብ ነው። ወደ ጠባብ ነገር ውስጥ ገባው። እግዚአብሔር ግን ምን አደረገልኝ? አሰፋልኝ። ያንን ጭንቅ፣ ያንን መከራ፣ ያንን ስቃይ ሁሉ በሰላም እንዲያልፈው አደረገልኝ። በፈተናው መካከል በሰላም እንዲንቀሳቀስ አደረገኝ። ፈተናው ሳይጥለኝ በፈተናው ሳልታወክ በደህና እንዲሻገር አደረገኝ ስለሚል ስለዚህ እግዚአብሔርን ከፈተና ለማምለጥና እግዚአብሔርን ከፈተና ስላወጣን ለማመስገን ይህንን ጸሎት እንጸልየዋለን ማለት ነው። ቀጣይ ወደ መዝሙር 5 ነው የምንሄደው። መዝሙር 5 አሁን ጸሎታችን እንዴት እንደሚሰማ ወይም ጸሎታችን እንዲሰማ የሚያደርግ የዳዊት መዝሙር አይደል እየፈለግን ያለ ነው። መዝሙር 5 እንደርሳለን። አሁን መዝሙር 5 ምን ይላል? አቤቱ ቃሌን አድምጥ ጩኸቴንም አስተውል ይላል። ምን አይነት ቃል ነው? ምን አይነት ጩኸት ነው? የጸሎትን ቃል የጸሎትን ጩኸት ነው። የጸሎትን ጩኸት ጸሎት ስንጸልይ ቶሎ አይሰማን ይላል እግዚአብሔር። ይህን ጸሎት እንጸልያለን። ቶሎ አልሰማን የሚለው ግን ስለማይሰማን ወይም ደግሞ እኛ ስለማይገባን ወይም ደግሞ እግዚአብሔር ጸሎትን ስለሚያዘገይ አይደለም። ከሰጠን የሆነ ጸሎት ጸልየን ያችን ከሰጠን ቅብል ብለን በዛው እንጠፋለን። ደግሞ ሌላ ቀን ሲቸግረን ነው የምንሄደው። ተላጽቆተ ጸሎት የሚባል አለ፣ ተላጽቆተ ስዕል የሚባል አለ። በወንጌል ላይ የሉቃስ ወንጌል ላይ የሚገኝ ነው እና ሰው እንደዚህ ከተሟላለት ያችን እያሰላ ብቻ ቤተክርስቲያን ይሄዳል። ግን እዛው ላይ ያንን ነገር ለማግኘት 2 ዓመትም 3 ዓመትም 6 ወርም 4 ወርም እንድንቆይና እየጸለይን እንድንሰነብት የሚያደርገን ምን ለማድረግ ነው? እግዚአብሔር ከሱ ጋር እንድንጸና ነው። ስለዚህ ምን አለ ቅዱስ ዳዊት? አቤቱ ቃሌን አድምጥ ጩኸቴንም አስተውል ብሎ የልመናዬን ቃል አድምጥ ይላል። የልመናዬን ቃል አድምጥ ቃሌ አጽም እግዚኦ ወለቡ ጽራሄ ይላል። ቃሌ አጽም እግዚኦ ወለቡ ጽራሄ ቅኔ ላይ ብዙ ጊዜ ይሉታል። የልመናዬን ቃል አድምጥ ንጉሴና አምላኬ ሆይ አቤቱ ወደ አንተ ጸልያለሁና በማለዳ ቃሌን ስማኝ ይላል። ወደ አንተ ጸልያለሁና በማለዳ ቃሌን ስማኝ። በማለዳ ቃሌን ስማኝ ማለት አንድ እኛ ቀጥታ እንደምናውቀው በማለዳ ወደ ቤተክርስቲያን መገስገስ፣ በጧት ሂዶ ቤተክርስቲያን ደርሶ እግዚአብሔርን አመስግኖ መመለስ አለና ያንን የምጸልየውን ጸሎት አድምጠኝ ነው አንደኛው። ግን ዋናው ሚስጥሩ በጧት በማለዳ ማለት ገና በልጅነታችን፣ ገና በለጋነታችን፣ ገና በወጣትነታችን የምንጸልየውን ጸሎት አንተ ስማን። መጽሐፈ መክብብ ላይ በወጣትነትህ ፈጣሪህን አስብ ይላልና በወጣትነት የማስበውን
ጸሎቴን አድምጥ። ምክንያቱም ሽማግሌ በሆንኩ ጊዜ አንተን የማስብበት ልብ ላይኖረኝ ይችላል፣ ዝንጉ ልሆን እችላለሁ፣ ለመስገድ ለመጸለይ ለመጾም አቅም ላጣ እችላለሁ እና ዛሬ በወጣትነቴ ጸሎቴን ስማኝ፣ ዛሬ ባለሁበት በዚህ ህይወቴ ጸሎቴን አድምጠኝ ማለት ነው። በማለዳ ማለት ቅድም ከፈታሁላችሁ ፍች በተጨማሪ ማለት ነው። ይሄን ለመናገር ነው። አንተ በደልን የሚወድ አምላክ አይደለህምና ክፉዎች ካንተ ጋር አያድሩም ይላል። ክፉዎች ካንተ ጋር አያድሩም፣ አመፀኛም በዓይኖች ፊት አይኖሩም። አመፅ አድራጊዎቹን ሁሉ ጠላህ፣ የሐሰት የሚናገሩትን ሁሉ ትጠላቸዋለህ። ደም አፋሳሹንና ሸንጋዩን ሰው እግዚአብሔር ይጸየፋል። እኔ ግን በምህረትህ ብዛት ወደ ቤትህ እገባለሁ ይላል። ትልቁ ነገር አሁን የሰው ልጅ ሲከፋው ሲብሰው ወዴት ነው የሚሄደው ነው? ወደ ጠንቋይ ነው የሚሄደው? ወደ ምናምንቴ ወደሚስቡት አጋንንት ወደሚጠሩት ነው የሚሄደው? ወዴት ነው የሚሄደው? ወይስ ወደ በራሱ በጉልበቱ ለማስተካከል ነው የሚጥረው? ምንድነው የሚያደርገው? ይሄ ቅዱስ ዳዊት ምንድነው ያለው? እኔ ግን በምህረትህ ብዛት ወደ ቤትህ እገባለሁ። ምንም ብበድል፣ ምንም ብከፋ፣ ምንም ኃጢአት ቢኖርብኝ ምን አደርጋለሁ አለ? በምህረትህ ብዛት ወደ ቤትህ እገባለሁ፣ አልሸሽም ማለት ነው። ኃጢአት ሰራሁ ብዬ አፈሬ ከቤተ ተደብቄ በዛው የሰይጣን መጫወቻ ሆኜ አልቀርም፣ እመጣለሁ። አንተም ደግሞ የይቅርታ ብዛት የሰፋ ነውና ይቅር ትለኛለህ፣ ኃጢአትን ይቅር የምትል በደልን የምትደመስስ አምላክ ነህና እያለ ነው የሚናገረው። አንተን በመፍራት በቤተ መቅደስህ እሰግዳለሁ። ወንድ ልጅ ከሰገደ፣ ሴት ልጅ ካለቀሰች እግዚአብሔር ቶሎ ነው የሚሰማው። አባቶቻችን የሚናገሩ ትምህርት ነው። ለዛ ነው ቅዱስ ዳዊት እንደዚህ የሚለው፣ አቤቱ በጽድቅህ ምራኝ፣ ስለ ጠላቶቼ መንገዴን በፊትህ አቅና። ባፋቸው እውነት የለምና ልባቸው ከንቱ ነው፣ ጉረሯቸው እንደተከፈተ መቃብር ነው ይላል። እነማንን ነው እንደዚህ የሚለው? በእኔ ላይ የተነሱብኝን ነው። አጋንንትን ሊሆን ይችላል፣ አጋንንት ያደረባቸው አካላት ሊሆኑ ይችላሉ፣ ክፉ ሰዎች ሊሆኑ ይችላሉ። ስለዚህ ጉረሯቸው እንደተከፈተ መቃብር ነው። መቃብር ምንድን ነው? አይጠግብም። መዋጥ ነው፣ አይጠግብም። እነሱም በሐሜት እኛ ላይ ክፉ ነገር በማድረግ መከራ በማጽናት በማሳደድ በመሳደብ በእንደዚህ ነገሮች አይጠግቡም። ሁልጊዜ ይሄን ያደርጋሉ። ሁልጊዜ በእኛ ላይ እንዲህ እንዲያደረጉ ነው። አፋቸው ሁልጊዜ እንደተከፈተ ነው ለማለት ነው። በምላሳቸው ይሸነግላሉ። አቤቱ ፍረድባቸው፣ በነገረ ሰሪነታቸውም ይውደቁ ይላል። አሁን ፍረድባቸው ሲል እግዚአብሔር ሆይ እገሌ ሰድቦኛልና ለምንድን ነው መብረቅ አውርድህ አናቱን የማትለው? እገሌ ተመቅቶኛል፣ እንዲህ አድርጎኛል፣ በእኔ ላይ መጥፎ ነገር አድርጓልና ለምንድን ነው መሬት ተሰንጥቃ እንዲትውጠው የማታረገው? ለምንድን ነው አካሉን እንደዚህ አድርገህ የማትቀጣው? ለምንድን ነው በሰውነቱ ላይ የማመጣበት? እግሩን እንዲህ የማታረገው፣ እጁን እንዲህ የማታረገው፣ ምላሱን እንዲህ የማታረገው ብለን እየጸለይን አይደለም። ያንንም አይደለም ቅዱስ ዳዊት የሚናገረው። ምንድን ነው የሚለው? በነገረ ሰሪነታቸው ይውደቁ፣ በራሳቸው ኃጢአት በራሳቸው ክፋት ይጠመዱ ነው። አሁን እግዚአብሔር አንድ ሰው ይበድለውና ያን ሰውዬ የበደለውን አካል በዳዩን እግዚአብሔር ይቅር ይለዋል። ተበዳዩ ፍትህ አጣ ወይ? ፍቅር አላጣም፣ ፍርድ አላጣም። ተበዳዩ ሰው ምን ይሆናል መሰላችሁ? ኃጢአታችንን ይቅር ይለናል፣ በሰማይ ርስት መንግስተ ሰማያትን እንዳናጣ። ግን በምድር ላይ የሰራነው ስራ ይደርስብናል። እንዴት በሉ? ልክ አባታችን ያዕቆብ አባቱን ይስሐቅን እኔ ኤሳው ነኝ ብሎ እንደሸወደና እሱ ደግሞ ይሄው ራሔልን አጋባሁ ብሎ ላባ ልያን እንዲያጋባው እንደሸወደው ማለት ነው። ስለዚህ ሰውን ስንሸውድ በዛው እኛም እንሸወዳለን። በሰው ላይ ስናስብ ክፉ በዛው ላይ በእኛም ክፉ ይደርስብናል። እንዲህ አይነቱ ነው በራሳቸው ስራ ይውደቁ ማለት የእጃቸውን ያገኙ እንደማለት ነው እንጂ ቅድም እንዳልኳችሁ ነገር ሁኔታ አይደለም። ለአንተ የሚታመኑ ሁሉ ግን ደስ ይላቸዋል፣ ለዘላለሙም ደስ ይላቸዋል፣ በእነርሱም ታድራለህ። ስምህን የሚወዱ ሁሉ በአንተ ይመካሉ። አንተ ጻድቁን ትባርከዋለህና አቤቱ እንደ አላባሽ ጋሻ ከለልከን ይላል። ጋሻ ምንድን ነው የሚያደርገው? ጦር ሲወረወር የሆነ ነገር ሲመጣ እንዳይወጋን እዚህ ጋር በተለይ ልባችንና ደረታችን ላይ አካባቢ ሆኖ የሚጠብቅ ነው። ልባችንን የሚከላከል ነው። ልባችንን መከላከል ማለት በመጽሐፍ ቅዱስ ቋንቋ እግዚአብሔር የሚወደው ልባችንን ነው። ልባችንን ጠላት እንዳይመታው የልባችንን አናት መጥቶ ወደ እግዚአብሔር ወደ አንተ የምናስብበትን ጠምዝዞ ወደ ዲያብሎስ እንድናስብ እንዳያረገን ልባችንን ካለልልን ወይም ልባችንን ካለልክልን ነው የሚለው የቅዱስ ዳዊት መዝሙር 5። ስለዚህ መዝሙር 5 ላይ ምን ጥቅም ታገኛላችሁ አልኳችሁ። አሁን መዝሙር 5ን በመጸለያችን አንደኛ የመጀመሪያው ጸሎታችን እንዲሰማልን ያደርጋል። በማለዳ ተነስተን ወደ እግዚአብሔር እንድንተጋ ያደርግናል።
በክፉ ተነስተው በእኛ ላይ በጠላትነት የሚነሱብንንና ሊያጠቁን የሚሞክሩትን ይበቀልልናል። እንዲሁም ደግሞ በእሱ ማደሪያ እንድንመላለስ ከዘላለም እስከ ዘላለም እሱ ጋር እንድንኖር በረከትን ይሰጠናል። ልባችንንም ይጠብቅልናል። ልባችን በዲያብሎስ ሰይፍ፣ በዲያብሎስ ነገር፣ በዲያብሎስ ክህደት እንዳይመታ ይጠብቅልናል። በዋናነት ግን መዝሙር 5 ምንድነው የሚያደርግልን? ጸሎታችን እንዲሰማ የሚያደርግ ነው። ስለዚህ መዝሙር 5ን እንዴት አድርገን እንጸልይ? መዝሙር 5 እንዴት አድርገን እንጸልይ? ሰኞ ከመዝሙር 1 እስከ መዝሙር 30 ነው የምንጸልየው ሰኞ። ስለዚህ መዝሙር 5 በዚህ ውስጥ ነው። ስለዚህ አያስፈልገንም፣ እንሄዳለን። ማክሰኞ ላይ ስንመጣ ግን ማክሰኞ ከ31 እስከ 60 ስለሆነ የምንጸልየው ያንን ስንጨርስ ይችን እንጸልያታለን። ረቡዕ ከ61 እስከ 80 ስንጸልይ ይችን እንጸልያለን። እንዲህ እያረግን እንጸልየዋለን። ግን ይችን ብቻ ጸሎት አይደለም የምንጸልየው፣ ሌላውን ጸሎት ጸልየን ያ ጸሎታችን እንዲሰማ የምታደርገን ጸሎት ናት መዝሙር 5 ማለት ነው። ቅድም እኔ በዛኛው በፕላትፎርም በቲክቶክም እንደተናገርኩት እግዚአብሔር ከዚህ የሚያድነኝ መዝሙር 3 ነውና ተብሎ ሩጦ ተሄዱ መዝሙር 3 ተደግሞ አይመለስም። እንደውም መዝሙር 5ን በሳምንት አንድ ጊዜ ደግሞ አይደለ በቂ ነው። እኛ 7 ጊዜ ማንጸልይ ነን አይደለ? መነኩሴም አይደለንም፣ ሱባኤም አልገባንም አይደል? በዚህ ዓለም የምንኖር ነን። ስለዚህ በሳምንት አንድ ጊዜ ከጸለይ ነው የሳምንቱን ጸሎት ሁሉ ያሳርግልናል። ስለዚህ ሰኞ ስለምንጸልየው የሳምንቱን ሁሉ ጸሎት ያሳርግልናል። ሌሎቹም እንደዚህ ነው። አሁን እንዲህ አይነት መዝሙሮችን እንዴት ነው የምንጸልየው ካላችሁኝ፣ ለምሳሌ ሰኞ የሚጸለይ ጸሎት ከሆነ መዝሙር 3 አሁን ለምሳሌ ከጭንቀት ለመዳን ወይም ደግሞ ጭንቀት ሲመጣብን የምንጸልየው ነው ተብሏል። ማክሰኞም፣ ሮብም፣ ሐሙስም፣ ዓርብም ቀንም ይሁን ሌሊት የትም ቦታ እንሁን ይህንን በቃላችን ሸምድደን ወይም በመጽሐፍ ወይ በሞባይላችን ይዘን በጨነቀን ጊዜ በየትኛውም ቦታ መጸለይ እንችላለን። ግን ስራዬ ብለን መዝሙር 3ን ብቻ ጧት እየጸለይን ሌላውን መዝሙር መተው አይቻልም ለማለት ነው። ስለዚህ ጸሎታችሁ እንዲሰማ መዝሙር 5ን ጸልዩ። ጧትም ማታም ቀንም የትኛውም ቦታ ሆናችሁ የዘወትር ጸሎታችሁን ጧት ዳዊትና ውዳሴ ማርያም ካደረሳችሁ በኋላ የትኛውም ቦታ ሆናችሁ መዝሙረ ዳዊት መዝሙር 5ን ብትጸልዩ ጸሎታችሁ ይሰማል። እግዚአብሔር ይደርስላችኋል፣ ይደርስልናል። ሁላችንንም በጸሎታችን ብዛት ሳይሆን ወይም በመጸለያችን ሳይሆን ለመጸለይ በማሰባችንና የልባችንን እንቅስቃሴ የልባችንን ኮሽታ አድምጦ ጸሎታችንን እንዲሰማን ቅዱስ ፈቃዱ ይሆንልን። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ ለሌሎች ደግሞ ሸር ማድረጋችሁን አትርሱ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።